የክህደት አባዜ ደራሲ በረደድ አየለ በምሳሌ ታሪኮች ተዘጋጅቶ የቀረበ ክፍል 4 የእሳት አደጋው የፈጥኖ ደራሽ ፖሊሶች መኪናና የአምቡላንስ ጥሩምባ ጩኸት አድማስ ወዲያ ማዶ ይሰማል። አካባቢው ተለምዷዊ እንቅስቃሴውን ቀጥሏል። ከድርቡ ጎርፍ የቤት ፊት ለፊት የተወሰኑ ሰዎች ተሰባስበው ምሽቱን ለማድመቅ ስጋ ይጠባብሳሉ። ሶስተኛው መደዳ ላይ ሌሎቹ ቢራቸውን እየጠጡ ወሬያቸው ደርቷል። ሳቅ ስላቃቸውም ይሰማል። የአደጋ ጊዜ የፈጥኖ ደራሾቹን መምጣት ሲያዩ ድምፃቸውንም ቀነሱ። የሚጠጡትን ቢራም ፖሊስ እንዳያይባቸው ክብ ሰርተው ሸፈኑት። በዋሽንግተን ዲሲ ሕግ መሰረት ቢራና የትኛውም አልኮል ከቤት ውጭ መጠጣት ክልክል ነው። በሕግ ያስጠይቃል፣ ያሳስራልም። ነገር ግን ጠጪው በጠንካራም ሆነ በለስላሳ ወረቀት ጠርሙሱ ሙሉ በሙሉ ሸፍኖ ውጭ ላይም መንገድ ላይም ሊጠጣ ይችላል። የቢራው ጠርሙስ በግልጽ ላላፊ ላግዳሚው ከታየ ግን ወንጀል ነው። ፖሊስ እጅ ከፍንጅ ይዘዋል። ከቤት በረንዳ፣ በግቢ፣ በጓሮ ላይ መጠጥ ይዞ ችርስ ማለት አይፈቀድም። ያን ያህል ግን ጥብቅ አይደለም። በጠረጴዛና በወንበር ስር እየደበቁ ይጠጣል። ፖሊሶቹም ብዙ ትኩረት አይሰጡትም። ሰው እንደሚደክም እንደሚባትልና ጊዜ እንደሌለ ያውቁታል። አጋጣሚ አግኝቶ መዝናናቱን በጸጋ ይቀበሉታል። እያዩ እንዳላዩ ሆኖ ያልፉታል። መዝናናቱ ወደ ስካር ከተሸጋገረና የአካባቢው ነዋሪዎች ከተረበሹ ግን ውጪ መጠጣቱም ወንጀል ይሆናል። በዓል ወይም ምርቃትና የመሳሰሉት ከሆነ ደጋሹ ፈቃድ ጠይቆ ይሰጠዋል። ፖሊስም ጥበቃ ያደርግለታል። የናጸደ ጎረቤቶችም ያንን በማስታወስ ነው የጸጥታው ሰዎች እንደመጡ የመጠጥ ጠርሙሶቻቸውን ክብ ሰርተው ከእይታ የሰወሯቸው። በሌላው አቅጣጫ 4 ቤቶችን አልፈው ካለው በረንዳ ላይ አዝማሪ ዳርገው ዘገየ ደረቅ ጫት ሲቅም ውሎ አይኑ ፈጧል። ወዲያና ወዲህ ይንቆራጠጣል። ጥሩምባውን ወደሚያስተጋባው የእሳት አደጋ መኪና እያማተረ አትነጅሱን አቦ ይላል። ለዳርገው ይሄ የተለመደ ተግባር ነው። አርብና ቅዳሜ ምሽት ላይ ይመረቅናል። ሌሊቱን ቨርጂኒያ ግዛት አሌክሳንድሪያ ከተማ ከሚገኘው ሸዋረገድ ኃይሌ የምግብ አዳራሽ ላቡ ጠብ እስከሚል እየዘፈነ ሌሊቱን ያጋምሳል። ሙዚቃውን እንደጨረሰ ዳንኪራ ሲረግጡ ያመሹት ኢትዮጵያውያን የተቀባበሉ ራሱን እስኪስት ድረስ ያጠጡታል። እናም ቅዳሜና እሁድ ጠዋት ሰክሮ እየተንገዳገደ በደጋፊዎች ታጅቦ ከቤቱ ይገባል። አርብና ቅዳሜ ምሽት ላይ መመርቀን፣ ቅዳሜና እሁድ ጠዋት ሰክሮ መግባት የህይወቱ አንድ አካል ሆነዋል። ወደ ዋሽንግተን ሲመጣ ጫት አያውቅም ነበር። ሰነባብቶ ግን ባለ ሐራራ ሆኗል። ማጨስም ለምዷል። አደንዛዥ ዕፅም ይወሳስዳል እየተባለ ይታማል። ሲስካኔተራና አጭር ቁምጣ የለበሱ ወጣት ሴቶችና ወንዶች የአርብን ምሽት ለማድመቅ በየአቅጣጫው እየተመሙ ናቸው። የልጃገረዶቹ ባትና ዳሌ እንደ እስክስታ ወራጅ ዳንግላሳ የሚረግጠው ጭናቸው የተመልካችን ዓይን እንደ ማግኔት ስቦ ጎትቶ ይወስዳል። ከጉዟቸው ሳይገቱ ወደ ፖሊሶቹ ተጠራጣሪ ዓይኖች ይወረወራሉ። በአካባቢው የተፈጠረ ነገር እንዳለ አውቀዋል። ሆኖም ምንም ስሜት የሰጣቸው አይመስልም። በአሜሪካ ሕግ መሰረት በየትኛውም አደጋ በደረሰበት ወይንም የድረሱልኝ ጥሪ በተደረገበት ቦታ ላይ የሚመለከታቸው ፖሊሶች ብቻ ናቸው ኃላፊነቱን የሚወስዱት። ምንድነው ብሎ መጠየቅ፣ ወይኔ አይተርፍም፣ ተጎድቷል እያሉ ወሬ ማዳነቅ፣ በየአካባቢው ነቅሎ ወጥቶ ፖሊሶቹንና ድርጊቱ የተፈጸመበትን ቦታ መክበብ አይፈቀድም። በአጋጣሚ ያልጠበቁት የሰዎች ከበባና ግርግር ቢፈጠር ተጨማሪ ኃይል ይጠይቃሉ። በጥፍ ድርብ ይላክላቸዋል። ትርምስ የፈጠሩትን በሙሉ አንድ በአንድ ለቅመው ያስራሉ። ወንጀሉን ለማድበስበስ፣ ወንጀለኛውን ለማስመለጥ እንደ ተቀነባበረ አሻጥር አድርገው ነው የሚቆጥሩት። ይህንን ህዝቡ በሚገባ ስለሚያውቅ በፖሊሶቹ ጉዳይ ጥልቅ አይልም። አንድ ሰው ሊሞት እያጣጣረ ቢያጋጥመው ወንድሜ እኔ ልደፋል ብሎ መጠጋት፣ ላቃናው ውሃ ልጋተው ብሎ መነካካት ወንጀል ነው። ቢሞትም የሚፈቀድለት በ911 ደውሎ ማሳወቅ ብቻ ነው። በተለይም በድብደባ ወይም ሌሎች ሰዎች ባደረሱበት አደጋ ሊሞት በማጣጠር ላይ በሚገኝ ጉዳተኛ ላይ አንዳች ንክኪ ቢያደርግ ከተጠያቂነት አያመልጥም። ለወንጀሉ መጣራት፣ ለወንጀለኛው መገኘት አስፈላጊ የሆኑ ተጨባጭ ማስረጃዎች እንዲጠፉ ምክንያት ሆኗል ተብሎ ይጠየቃል። ራሳቸው ለአደጋው ጥሪ ፈጥነው የሚደርሱትም በሙያው የሰለጠኑ የፖሊስ ባልደረቦች በአካል ተገኝተው ማስረጃ ይሆናል ብለው የሚያስቡትን እንደ ዲኤንኤ የመሳሰሉት እንዳይጠፉና እንዳይበላሹ አስፈላጊውን ሁሉ ካከናወኑ በኋላ ነው አምቡላንስ የተጎዳውን ወደ ሆስፒታል የሚወስደው። ፖሊሶቹም እጅግ ሲበዛ ጠንቃቆች ናቸው።
የመጡበት ተልዕኮ በተገቢው መንገድ ስለመፈጸሙ እርግጠኞች መሆን አለባቸው። በአንዳችን ዝላልነት ወይም ዝርክርክነት ስህተት ቢፈጸም ተጠያቂ ናቸው። እንደ ወንጀሉ ክብደትና ቅለት ስራቸውን ያጣሉ። ተከሰው ፍርድ ቤት ቀርበው ለዓመታት እስር ቤት ይወረወራሉ። የሚጠነቀቁት ራሳቸውን ከተጠያቂነት ለማዳን ብቻ አይደለም፣ ወንጀሉ በእነሱ ድክመትና ጥንቃቄ ጉድለት ተድበስብሶ እንዳይቀር ይሰጋሉ። አንድ ጀብደኛ አስከፊ ተግባር ፈጽሞ ቢያመልጥ በሚቀጥለው እርሱ በሾለከበት ቀዳዳ በርቅሰን እንወጣለን የሚሉ ወንጀለኞች እንደ አሸን ይፈላሉ። ትንሽም ይሁን ትልቅ ወንጀል መክኖ እንዲቀር አይፈልጉም። በተለይም የሰው ሕይወት ጠፍቶ ተኝተው አያድሩም። በዚህም ያለሰለሰ ጥረታቸው ነው ዋሽንግተን ዲሲን ከአሜሪካ ወንጀል ከሚበዛባቸው ቁጥር 1 ከተሞች ተርታ ያወጧት። ፖሊሶቹ ቆስለው ደምተው ልጆቻቸውን፣ ሚስቶቻቸውን ሜዳ ላይ በትነው ሕይወታቸውን ሰውተው ነው የልዕለ ኃያሉ ሀገር ዋና ከተማ አንጻራዊ ሰላም የሰፈነባት። መቼም ቢሆን የዕለት ከዕለት ጥረትና ድካማቸውን እንደምትጠይቅ አበክረው ያውቃሉና አይዘናጉም። እነርሱ ካንቀላፉ ዋሽንግተን ዲሲ በፍጥነት ወደ ቀድሞ ተርታዋ ትመለሳለች። ለሕይወታቸው ሲሉም ጥንቃቄ ያደርጋሉ። ምክንያቱም አንዳንዶቹ ወንጀለኞች ከሰይጣን የከፋ እርጉሞች ናቸው። የተሟላ ጥቅም አላቸው። ከተዘናጉና አጋጣሚው ምቹ መስሎ ከታያቸው ፖሊሶቹን በአውቶማቲክ መሳሪያ አርከፍክፈው ግርግር ፈጥረው ለማምለጥ ከፖሊስ ካቴና እጃቸው እስከሚገባበት የመጨረሻዋ ደቂቃ ድረስ የቻሉትን ያህል ከማድረግ አይመለሱም። በወንጀለኞች ብልጠት ከአቅማቸው በላይ ሆኖ አስከፊ አደጋ ቢፈጠር በሕግ ባይጠየቁ እንኳን ከሕሊና ተጠያቂነት አያመልጡም። በግጭቱም የተወሰኑ ባልደረቦቻቸውን በጥይት አረር ይነጠቁና ሐዘናቸው ከተራራ የገዘፈ ከውቅያኖስ የሰፋ ይሆናል። በክፉም በደጉም ለዓመታት አብረው የኖሩት የሥራ ባልደረባ ሲሞቱ የሚሞት ቀድሟቸው አደጋ የሚጋፈጥን በፈታኙ ወቅት ከጎናቸው የሚሰለፍን የሙያ አጋርን ማጣት የመሰለ መሪር ሐዘን የለምና በቀናትም በወራትም አይረሷቸውም። ለዓመታት ቅንነታቸውን ሲያስታውሱ፣ ስራቸውን ሲዘክሩ፣ ከልጆቻቸውና ከሚስቶቻቸው ጋር ሲገናኙ ሕሊናቸው ያመረቅዛል፣ ልባቸው ይደማል። ለሰውም ሲሉ ይጠነቀቃሉ። ኃላፊነቱን የሰጠቻቸው እናት ዋሽንግተን ዲሲ ከመላው ዓለም የመጡ ስደተኞች መናኸሪያ ናት። ቋንቋቸው፣ ልምዳቸው፣ ባህላቸውና ሃይማኖታቸው ከሳር ከቅጠል የበዛ ከመላው ዓለም ዳርቻ የተሰባሰቡ መጤዎች ካፍ እስከ ገደፉ ሞልተዋታል። ሁሉንም በተቻለ መጠን እንደ ባህላቸው፣ እንደ ልምዳቸውና እንደ ቋንቋቸው በቅንነት ለማስተናገድ ይጥራሉ። ብዙዎቹ እንደየመጡበት አካባቢ ተጨባጭ ሁኔታ ፖሊስ ሲያዩ የሚደነግጡና የሚበረግጉ ናቸው። ያ ጭንቀትና መከራ ተከትሏቸው እንዲመጣ አይፈልጉም። ሆድ ብሷቸው እንባ ቀድሟቸው ማየት አይወዱም። ሰዎች በግርግር በድንጋጤ የወንጀል ተጠያቂ እንዲሆኑ አይፈቅዱም። ዓላማቸው ወንጀለኛን ከነኃጢአቱ ፈልፍሎ ማውጣት እንጂ ንጹሐን ያለ ስራቸው በግርግር ወደ ዳኝነት እንዲቀርቡ፣ ወደ እስር ቤት እንዲጋዙ ማድረግ ለነሱ ታላቅ ሞት ነው። ከሁሉም በላይ ደግሞ የዋሽንግተን ዲሲ ፖሊሶች ናቸው። የዲሲ ፖሊስ መታወቂያው ደግነት፣ ታጋሽነት፣ አርቆ አስተዋይነት፣ ሁሉንም በኩል ዓይን ተመልካችነት፣ ጨዋነትና ተግባቢነት ነው። ከፍተኛ ወንጀል ተፈጽሞም እስከ መጨረሻው ፈታኝ ደቂቃ ድረስ እጃቸው ከጠመንጃቸው ምላጭ ሩቅ ነው። ደም ሳይፈስ ሕይወት ሳይጠፋ ወንጀለኛው እንዲያዝ አስፈላጊውን ሁሉ መስዋዕትነት ይከፍላሉ። አዛኞችም ናቸው። በትራፊክ ሕግ ጥሰት ለአሽከርካሪዎች የሚሰጡት የገንዘብም ሆነ የነጥብ አሰጣጥ ወጣ ያለ አይደለም፣ አሳማኝ ነው። አጥፍቻለሁ ይቅርታ ካሏቸው በተለይም ቀላል ጥፋት ከሆነ በነፃ ያልፋሉ። የማይወዱት ክህደትንና እልህን ነው። በአጠቃላይ የዋሽንግተን ዲሲ ፖሊሶች አሁንስ አበዙት የሚያስብል ወጣ ያለ ባህሪ አይታይባቸውም። በብዙ የስደተኛ ማህበረሰብ ተከባሪነትና ተወዳጅነት አላቸው። በተለይም በኢትዮጵያውያን ማህበረሰብ እንደ ወንድም እንዳለኝታ ነው የሚታዩት። በአጋጣሚ አንድ ኢትዮጵያዊ ያጥላላቸው ቢገኝ የሚሰማው የለም። በተቃራኒ ነው። ትልቅ ጥፋት አጥፍተሃል፣ ትዕግስታቸውን አስጨርሰሃቸዋል፣ ስህተትህን አምነህ መቀበል አለብህ፣ ለክፋት ብለው የሚፈጽሙት ነገር እንደሌለ እርግጠኞች ነን ነው የሚባለው። ቀደም ባሉት በ10 ዓመታት ዋሽንግተን ዲሲ የኖሩ ኢትዮጵያውያን ደግሞ ከዚህ የበለጠ ይናገሩላቸዋል። አሁን ስደተኛው በዝቶ ባናቱም አሸባሪነት ሀገሩን አተራምሷት እንጂ ከኒውዮርክ እልቂት በፊት ጠጥተን ሰክረን ሜዳ ስንወድቅ አቃንተውን አድራሻችንን ጠይቀው መናገር ካልቻልን መታወቂያችንን አገላብጠው
እንደ አምቡላንስ ከቤታችን ያደርሱን ነበር። ፖሊሶች ሳይሆኑ እንደ እናት እንደ እህት አንጀተ ቀጭን ናቸው። መቼም ቢሆን በቅንነት እንጂ በክፋት የተሸፈነ ልብ የላቸውም ይሏቸዋል። በሌሉበት ምስጋናና ክብራቸው የትየለሌ ነው። ምንድነው? ምን ተፈጠረ? እባክህ አጠር አድርጋችሁ ግለጹልን አለ አጸደ ባስተላለፈች የድረሱልኝ ጥሪ ከመጡት ፈጥኖ ደራሽ ፖሊሶች አንዱ ድርቡን ከውጭ አጸደን ከውስጥ እያፈራረቀ በመመልከት። አጸደ በሩን ከፍታ እንባዋን እያጎረፈች ወጣች። ፖሊሶቹ መጠነኛ እፎይታ ተላበሱ። እንዳለቃቀሷ በአካሏ ላይ ጉዳት የደረሰባት ቅጥቅጥ ወይም ስብራት የሚታይባት መስሏቸው ነበር። አንዳችም ጥያቄ ከመሰንዘራቸው በፊት የአካሏን ሁኔታ በጥንቃቄ እንደሚመረምር ሐኪም ከግር ጥፍሯ እስከ ራስ ፀጉሯ በጥሞና ተመለከቷት። እንደፈሩት እንኳን ስብራትና መድማት አንዳችም ጭረት አላዩባትም። ቀጥሎም የፖሊሶቹ መድረስ ተከትሎ በንዴት ገንፍለው የባሎቻቸውን ማንቁር ታንቀው በጥፍሬ ልቧጥህ በጥርሴ ልዘልዝል በማለት ግርግርና አላስፈላጊ ሁከት የሚፈጥሩ አንዳንድ ሴቶች ስለሚያጋጥሟቸው አጸደ ያንን የመሰለ የትንሽነት ባህሪ እንደማታሳይ እርግጠኛ ከሆኑ በኋላ ወደ ዋናው ጉዳያቸው ተሸጋገሩ። የተፈጠረውን ችግር አጠር አድርገው ቢያስረዱን አለ ፖሊሱ አይኖቹን ካጸደ ላይ ወርውሮ የጥያቄውን ማቅጣጫ ወደ አጸደ ነበር። እስካሁን ድረስ አለች አጸደ እንባዋን ለመግታት እየሞከረችና ወደ ጠያቂው ፖሊስ አነጣጥራ። እስካሁን ድረስ ጊዜና ወቅት እየጠበቀ እያደባ እያመለጥኩ ከጊዜ ብዛት ራሱን ያውቃል ከስህተቱ ይማራል በማለት በደሌን ችዬ የሚያደርገውን ሁሉ ተቋቁሜ ታግሼው ኖር ነበር። እሱ ግን ትዕግስቴን እንደ ዋህነት ቆጠረው። እየባሰበት ሄደ እንጂ አልተሻለውም። ከዚህ ሀገር ላይ ሕግ እንጂ ጉልበት ዋጋ እንደሌለው አልገባውም። ከዚህ በፊት ሊያስፈራራኝም ሆነ ሊዝትብኝ የሚመጣው ተደብቆና ጨለማ ለብሶ ነበር። ዛሬ ግን የህልፈተ ሕይወትሽ ዕለት ናትና በማለት ቀን በቀን ሊገድለኝ መጣ። መሮኛል። ልታገሰው ከምችለው በላይ ቁም ስቅሌን አሳይቶኛል። ዛሬ ገለኝ ይሆን ነገ እያልኩ ዘወትር እየተሳቀቅኩ ነፍሴን በጥርሴ ነክሼ መኖር አልቻልኩምና እባካችሁ ከጭንቀት አውጡኝ። አንድ አስተማማኝ መፍትሄ ካልሰጣችሁ በቀር ነፍሴ ዋስትና የላትም። እንዳለሁም አልቆጥረውም። በህይወት መኖሬንም እጠራጠራለሁ። ዛሬ ተጨባጭ እርምጃ ወስዳችሁ መፍትሄ ካልሰጣችሁኝ በቅርብ ቀን ከዚህ ቤት ውስጥ አስክሬኔን ታገኙታላችሁ። በቅርብ ቀን ከዚህ ቤት ውስጥ አስክሬኔን ታገኙታላችሁ። የመጨረሻዎቹን አረፍተ ነገር ስትቋጥር በግራና በቀኝ ጉንጮቿ ዘለላ እንባዎች ተለል እያሉ ወረዱ። ከእንባዋ ጋርም በፍርሃትና በጭንቀት የተወጠረች ከአሁን አሁን ዘሎ ያንቀኛል በማለት የምትርበደበድ ለማስመሰል ሞከረች። መላ አካሏንም ወደ ፖሊሶቹ ዘመም አድርጋ ዘሎ ቢወረወርባት ከመካከላቸው ለመግባት የተዘጋጀች አስመሰለች። ድርቡ ጎርፌ ይህንን የውሸት አተታ ከሌላ ሰው ቢሰማው ኖሮ ባላመነ ነበር። ግን ሊያምን የግድ ነው። በአካል ከፊት ለፊቷ ቆሞ በፖሊስ ታጅቦ በራሱ ጆሮ ሰምቷልና ምን ብሎ እንደሚገልጸውም ተምታታበት። እንዴት አይምታታበት? እንዴት ማነጻጸሪያ ገላጭ ቃል አይጠፋበት? እንኳንስ አካል አምሳሉን በወለደችለት ለዓመታት ክፉ ደጉን በተጋሩት በትዳር አጋሩ ቀርቶ በየትኛውም ሰው ላይ ግድያ እንዲፈጸምበት ህሊናው እሺ አይለውም። በአጋጣሚ ሌላ ሰው የከፋ በደል ቢፈጽምበት እንኳን የሥራውን ይስጣው እግዚአብሔር የለት ከማለት በቀር ይድፋው፣ ይስበረው፣ ይሰንጥረው የሚሉ ቃላት አይመጡለትም፣ አይጥሙትምም። በዚያ ሰዓት ግን ያለ ባህሪው ተስሎ ከዲያብሎስ ጋር ተመሳስሎ ጭካኔው ያለ መጠን ተቆልሎ ስብዕናው ከርኩሳን መናፍስት ጋር ተቀላቅሎ ወደር የለሽ ጭራቅ አድርጋ ስታቀርበው ምን ይበል? ያለው አማራጭ በሚችለው አቅም በሚገባቸው መንገድ እውነታውን ለማስረዳት መሞከር ነው። ቃላቱ እንደሷ ባይቀነባበሩለትም ባይጥሙለትም ሐሰት ነው። ያለ ኃጢአቴ የፈጠራ ወንጀል እያቀነባበረች ነው። በጭካኔ ተሞልቼ በርኩስ መንፈስ ተገፋፍቼ ለግድያ መነሳት ቀርቶ ቀና ብዬ አይቻት አላውቅ። ከሷ ውጭ በየትኛው መንገድ ማረጋገጥ ትችላላችሁ? አኗኗራችንም እሷ የበላይ እኔ የበታች ሆኜ ነው። እገድልሻለሁ ብሎ መዛት ይቅርና አላስፈላጊ ኃይለ ቃልም ተናግሬያት አላውቅ። ለሚስቴ ቀርቶ ለየትኛውም ሰው ጠበኛና ተጋፊ አይደለሁም። ከደረደረቻቸው አረፍተ ነገሮች ውስጥም አንዳቸውም እውነት ያልተቀላቀለባቸው ለመሆኑ በመሐላ ጭምር አረጋግጣለሁ። እሷን ልገድል ማሰብ ቀርቶ በማንኛውም ፍጡር ላይ የጭካኔ ሰይፍ የሚመዝ ህሊና የለኝም። በተፈጥሮዬ ለሰላም፣ ለመግባባት፣ ለወዳጅነትና ለፍቅር ቅድሚያ የምሰጥ እንጂ እሷ አይኗን ጨፍና እንደምትስለኝ ጥላቻ ናፋቂ አይደለሁም። ማስረጃም ካስፈለገ በገፍ ማቅረብ እችላለሁ አለ። ሲናገር ከንፈሩ አብሮ እየተንቀጠቀጠ አይኖቹ ደም ለብሰዋል። ድካሙ የት እንደገባ አይታወቅም። ድራሹ ጠፍቷል። የልቡ ምት ፈጥኗል።
መሃል ወገቡን ሰንጥቆ ቀዝቃዛ ላብ ተለል እያለ ሲወርድ ይሰማዋል። ካናቱ ላይ አንዳች ነገር አስረው ጠቅልለው ያሸከሙት ያህል ከብዶታል። ወደ ውጭ የሚተነፍሰው አየር ወደ ውስጥ የሚያስገባው ቀዝቃዛ አየር አጥሮታል። ጉሮሮ ሻግሮ ላንቃው ደርቋል። ያኔ ከምላሱ ላይ አንዲት ጠብታ ውሃ የሚቸረው ቢገኝ እንዴት በጸደቀ። ዋሾ ነው አለች ሁለመኗ እየተርገበገበ። አሁን ከፊት ለፊታቸው የተናገረውን ከ5 ደቂቃ በኋላ መልሶ የማይደግም ከሃዲ ነው። በድብቅ ያደረገውን ቀርቶ በሰው ፊት የፈጸመውን አላውቅም ብሎ የሚከራከር አይናውጣ ነው። አብረን ስንኖርም ሁል ጊዜ ምሽት ላይ እንደ ፋሲካ ዶሮ አንገትሽን ቀንጥሼ ጥለዋለሁ እያለ ገጀራ እየመዘዘና ቢላዋ እየሰበቀ ያስፈራራኝ ነበር። ብዙዎቹን እንደሚክድ አውቃለሁ። እኔም ማረጋገጫ የሚሆናችሁ ማስረጃ የለኝም። አንዱን ግን እንደ አጋጣሚ ሆኖ በእጅ ስልኬ ፎቶግራፉን ለማስረጃ እንዲሆን አስቀምጨዋለሁ። ሲያታልላችሁ በማንም ላይ ሰይፍ አልመዝም ይላችኋል። ይኸውና ገጀራውን እያንከበከበ ልግደልሽ፣ ልቁረጥሽ እያለ እንደሚያስፈራራኝ ይታያችሁ። ፎቶግራፉን አተልቃ የእጅ ስልኳን ሰጠቻቸው። የሚመለከቱት ስዕል አስደንጋጭ ነበር። ድርቡ ጎርፌ ጥቁር ካኔታራ ለብሶ አረንጓዴ ካኪ ቁምጣ ታጥቆ ገጀራውን በቀኝ እጁ ቀስሮ ሰውነቱን አስቆጥቶ ግንባሩን ከስክሶና ፊቱን አኮሳትሮ ይታያል። ፎቶግራፉ ለፖሊሶች ቀርቶ ለማንኛውም ተመልካች አስደንጋጭ ነበር። እንደዚህ አይነት የተሳሉና ሹል የሆኑ አቁሳይና ገዳይ መሳሪያዎች በቀልድም ሆነ በቁም ነገር ወደ ሰው አቅጣጫ ሲያጠቁ ወይም ሲቀሰሩ ማየትን አይወዱም። የአሜሪካ ሕግም አይፈቅድም። ጥቃቷ ለመፈጸሙን ቢያውቁም ድርጊቱ በራሱ መታሰቡን አምርረው ይጠሉታል። ካለቦታቸው እንዲገኙ አይፈልጉም። አንድ አደጋ ለመጣል ታስበዋል ብለው ነው የሚገምቱት። ለምሳሌ አንድ ሰው መኪናው ውስጥ በድንገት ጩቤ ወይም ቢላዋ ቢገኝበት በፖሊሶቹ አእምሮ ውስጥ ትልቅ ጥያቄ ያስነሳል። ምን ሊያደርግ መጣ? መኪና ውስጥ የጎማ መፍቻ፣ ትርፍ ጎማ፣ ሌሎችም አነስተኛ የመለዋወጫ ዕቃዎች መገኘት ሙያውን ጠንቅቆ ከሚያውቅ ሾፌር የሚጠበቅ ነው። ማብሰያ ቤት ውስጥ ንጽህናውን ጠብቆ መገኘት የነበረበት የሽንኩርት መክተፊያና የስጋ መቆራረጫ ቢላዋ ያለ ቦታው እንዴት ተገኘ? ጩቤውስ መኪና ውስጥ አገልግሎቱ ምንድን ነው? የሚል መስቀለኛ ጥያቄ ያነሳል። ወደ ወንጀለኝነትም ያመራል። ቢላዋው ወይም ጩቤው በአንድ ሰው ላይ አደጋ ከማድረሱ በፊት ይዞት የሚዞረው ግለሰብ ፍርድ ቤት ቀርቦ አንድ ነገር ሊባል ይገባዋል ሲሉ ያሰምሩበታል። በነፃ ይለቀቅ ይቀጣ የአቃቢ ሕጉ ክስ አቀራረብና የተከበሩ ዳኛ ውሳኔ ነው። የፖሊሶቹ ጉዳይ አይደለም። የድርቡንም ገጀራ ቀለል አድርገው አላዩትም። ጥያቄ አጭሮባቸዋል። በተለያየ ጊዜና አጋጣሚ ከበርካታ የዓለማችን ክፍሎች የመጡ ስደተኞች አሜሪካውያንና ኢትዮጵያውያን ባልና ሚስት ተጣልተው ተደውሎላቸው የሄዱበት ጊዜ ብዙ ነው። አልፎ አልፎ ከባድ ግጭት ያጋጥማቸዋል። ቀለል ያለ ቤተሰባዊ ቅራኔም ይሆናል። ያለ ፍላጎት ያልጋ ላይ ሊደፍር የሞከረ፣ ሰደበኝ፣ ቀጣኝ፣ ሊመታኝና ሊያስፈራራኝ ተጋበዘ የሚሉ ይበዛሉ። ከነዚህም ውስጥ አንዳንዶቹ ለፖሊሶቹ ከጥርጣሬ ውጭ እየሆነባቸው ይቸገራሉ። በተለይም የአብራካቸው ክፋይ የሆነ ልጅ በመካከላቸው ከሌለ እውነታውን ፈልፍሎ ለማግኘት ይከብዳቸዋል። አፉን በደንብ አድርጎ የፈታ ልጅ ካለ ግን ማንኛው አጥፊ እንደሆነ ፍርጥርጥ አድርጎ ይነግራቸዋል። በመናገሩ ከእናቱም ሆነ ከአባቱ የሚመጣበት ተግሳጽ፣ ቁጣ ወይም ግርፋት የለም። ያ ሌላ ጣጣ ነው። እጅግ ሲበዛ በጣም ትልቅ ወንጀል ነው። የከፋ ቅጣት ያስከትላል። ሕፃናት መመታታቸው ቀርቶ ተከፍተው ማየታቸውን እንደ ትልቅ በደል ነው የሚቆጥሩት። ስቃው ተፍለቅልቃው ደስ ብሏቸው እንዲያድጉ ነው የሚፈልጉት። እየተደበደበ የሚያድግ ልጅ ቂመኛ፣ በቀለኛ ይሆናል ብለው ያምናሉ። በታሪክም ውስጥ በተጨባጭ ታይቷል። የቀድሞዋ ሶቪየት ሶሻሊስት ሪፐብሊክ መሪ የነበረውና የሁለተኛው የዓለም ጦርነት የናዚን ወረራ ካከሸፉት አንዱ ጆሴፍ ስታሊን አባቱ ሁል ጊዜ ምሽት እየሰከረ እየመጣ እናቱንና ሕፃኑን ስታሊንን እየደበደበ ቁም ስቅላቸውን ያሳያቸው ነበር። በዶክመንታሪ ፊልሞች እንደሚታየው ስታሊን አንድ እጁ ላይ ችግር ነበረበት፣ አያወጣውም። ብዙ ጊዜ ከካፖርቱ ውስጥ ነበር የሚሸጉጠው። ያም በሕፃንነቱ በድብደባ አባቱ ትቶለት የሄደው አሳፋሪ ጠባሳ ነበር የሚሉም አሉ። እንደገና በ12 ዓመቱ ያለ አቅሙ ፋብሪካ ውስጥ እንዲቀጠር አስገደደው። ሕፃኑ ወዛደር ስታሊን በፋብሪካው ውስጥ የሰርቶ አደሮችን ሰቆቃ፣ የአሰሪዎችን ጭካኔ በተግባር ለማየት በቃ። ለሁለተኛ ጊዜም በካፒታሊዝም ላይ መራራ ቂምና ጥላቻ እንዳይፋቅ ሆኖ በአእምሮ ውስጥ ተቀረጸ። በሌላም ጊዜ ሽፍታ ጭሰኞች በስቅላት ሲገደሉ ስታሊን ከሌሎች ተማሪዎች ጋር ለማኝነት ተጋበዘ። በጭሰኞቹ አሰቃቂ አገዳደልም ልቡ በሐዘን ክፉኛ ተወጋ። እነዚያ ቁስሎች ነበሩ ተወልዶ ባደገባት በምስራቃዊ ጆርጂያ በጎሪ ከተማና
በአካባቢው ያለውን ችግር ለመቅረፍ ነው አስተዳዳሪ ለመሆን ከልቡ የተመኘው። ስታሊን በሕፃንነቱ ቅዱስ ነበር። ያደገው በክርስቲያናዊ አስተምህሮና በክርስቲያን ማህበረሰብ መካከል ነው። በመንፈሳዊ መዝሙሮቹ ድምፀ መረዋ የተባለ የጎሪ ከተማን ሕዝብ የሚያማልልና የሚከፈለውም ዘማሪ ነበር። እንደ እናቱም አጥባቂ ክርስቲያንነቱን በአደባባይ አስመስክሯል። ከመንፈሳዊነቱ የተፋታው የቻርልስ ዳርዊንን ኦን ዘ ኦሪጂን ኦፍ ስፒሺስ እና የካርል ማርክስን ዳስ ካፒታል ካነበበ በኋላ ነው። በሕፃንነቱ ጊዜውን ለንባብ የሚሰዋ አንቱ የተባለ አንባቢ፣ ከድሃ ቤተሰብ ተወልዶ በድህነት ቢያድግም በትምህርቱ እጅግ በጣም ጎበዝና ላቅ ያለ ውጤት የሚያስመዘግብ ነበር። በጥሩ ገጣሚነቱና ሰዓሊነቱም በጎሪ ከተማ የተከበረና የተወደደ ነበር። ኋላ ላይ በሕፃንነቱ ፋብሪካ ውስጥ እየሰራ ቂም የቋጠረበትን ካፒታሊዝምን ለመፋለም በግንባር ቀደምትነት ሲሰለፍም 5 ጊዜ ለእስር ወደ ሰርቢያ ተወርውሯል። 5ቱንም በድፍረት እያመለጠ መጥቷል። እናም በሕፃንነቱ በቀልን እያወጣ እያወረደ ቂምን እያሰላ ስላደገ በዓለም ላይ ከታወቁ አንባቢዎች አንዱ መሆኑ ከሙዚቃ ከቅኔና ከግጥም ጋር በጥብቅ መተሳሰሩ ከርኅራኄ ቢስነት አልገታውም። 20 ሚሊዮን ሩሲያንን በረሃብ ሲፈጅ እንደ አንድ ሰው አልቆጠራቸውም። ለዚያ ሁሉ ጭካኔ እጅግ አሳፋሪና አስነዋሪ ፍጅት እንዲፈጽም ያደረገው በሕፃንነቱ የተቀረጸበት ጭካኔ ነው ይላሉ ጠበብቱ። ስለዚህ በልጅነት መገረፍ ጣጣው ብዙ ስለሆነ አንድም ልጅ ዩኤስኤ አሜሪካ ላይ ግርፋት ቀርቶ ክፉ ፊት እንዲያይ አይፈለግም። አንድ ሕፃን መንገድ ላይ ያለቀሰ ቢያጋጥመው የቤተሰቡ አባል ካልሆነ በቀር መንካት አይፈቀድም። የኔ ውብ እስኪና ብሎ መጠጋትና መሳም ክልክል ነው። ለቅሶውን ለማስቆም ጅቡ መጣብህ፣ ጆሮ ቆራጩን እጠራዋለሁ፣ ብላ ብላ ያለኝ ሰይጣኔ ልጅ ካገኘው 10 ቀኔ ብሎ ማስፈራራት የተከበሩ ዳኞችን ወባ እንደያዘው ሰው ሊያንቀጠቅጥ የሚችል ትልቅ ወንጀል ነው። በተቻለ መጠን እንዳይፈራና እንዳይደነግጥ ሳቅና ፈገግታ ለግሶ ማለፍ ነው የሚያስፈልገው። በእናትና በአባቱም ጉዳይ ቢመሰክር ምንም ነገር አይመጣም። ትምህርት ቤት ሲሄዱ ቸኮላት፣ የተለያዩ ለሕፃናት አይምሮና አካል ገንቢ የሆኑ ምግቦች እየተሰጣቸው ማታ አባታችሁ ተቆጣችሁ፣ ሰደባችሁ፣ መታችሁ፣ እናታችሁስ እየተባሉ ይጠየቃሉ። ድርጊቱ ተፈጽሞ ከሆነ ያድርስ ነው። ይዋ ሊደር አይባልም። ወዲያውኑ ፖሊስ ይላካል። በገዛ ዳቦዬ ልብ ልቡን አጣሁት እንዲሉ በራሴ ልጅ እንደፈለኩት ባደርገው ምን ጥልቅ አደረጋችሁ ብሎ ጉንጭ አልፋ ሙግት የለም። ሕፃናቱ የሚታዩት የአሜሪካ ልጆች እንደሆኑ ተደርጎ ነው እንጂ የአበባ፣ የማርጋሪት፣ የማይክል፣ የአሊ፣ የሎንና የሆንግ እንደሆኑ አይታሰብም። በትምህርት ቤት ጥሩ ውጤት ሲያስመዘግቡም በየጠቅላይ ግዛቱ አገረ ገዦችና ትላልቅ ባለስልጣናት ሲሸልሟቸው የእውቅና ማስረጃ በአድራሻ ሲልኩላቸው ከየት የመጡ መሆናቸው፣ ቀለማቸው፣ ጾታቸውና ሃይማኖታቸው ከግምት ውስጥ አይገባም። ይሄ ከሶሪያ፣ ያ ከናይጄሪያ፣ እሷ ከካሊፎርኒያ አይባልም። በእውነት ለመናገር የአሜሪካኖች ደግነት ተዘርዝሮም ተጽፎም አያልቅም። ለትምህርት የሚሰጡት ትኩረት ደግሞ ለየት ይላል። አንዳንዶቹ የሰይጣንም ልጅ ቢመጣ ከፍለው ያስተምሩታል ይላሉ። አጠያያቂ አይደለም፣ ያደርጉታል። ስለዚህ እናት አባት የወላጅ ፍቅር እንዲለግሷቸው እንዲንከባከቧቸው እንጂ ባልተወለደ አንጀታቸው ዋጣት ጠጣት እያሉ እንዲገርፏቸው አይደለም። ከከፋ ወይም 1-2 ጊዜ አስጠንቅቀው የማይሻሻል ከሆነ ሕፃናቱን ቀምተው ወስደው በጥሩ ሁኔታ ያሳድጓቸዋል። ልጆቹም የሚያድጉት በነፃነት ነው። በእናቱ ተናገረ፣ በአባቱ መሰከረ፣ ከዚህ ግባ አይባልም። ስለዚህ የልጅ መኖር ለፖሊሶቹ አይነተኛ አስተዋጽኦ አለው። ሌላው አስቸጋሪ የሚሆንባቸው ከኢትዮጵያ ቂም ቋጥረው የሚመጡ ያጋጥማሉ። ኢትዮጵያ ስንኖር እንደ ሰው አልቆጠረኝም፣ ልረሳው አልችልም፣ በድሎኛል፣ እንደ ግዑዝ ዕቃ ቆጥሮኝ በነፍሴም በሥጋዬም ተጫውቶብኛል። የሚያየኝ እንደ ትርፍ ዱቄት ነበር። እኔን ከቤት ጎልቶኝ ከነጉብልዬ ጋር ዳንኪራ እየረገጠ ከጓደኞቼ ጋር ሳይቀር እየቀበጠ በቅናት እሳት አቃጥሎኛል። ቅንዝረኛ ነው። በ80 ለተሳሰራት ሚስቱ ታማኝ፣ ትዳሩን አክባሪ፣ ለደሳሳ ጎጆ ተቆርቋሪ አልነበረም። ደብቆና ባልሰማ እንጂ ደቅሎ ይሆናል። አላምነውም። ዛሬን አይሆንና እንደ አካሉ ግማሽ አይቆጥረኝም ነበር። ስሜ በሚስትነት የሚጠራ ወጣማ ሳይገረዱ ነበርኩ። ሆዱ በጎደለ ቁጥር ውሃ ቀጠነ ብሎ ያንቋሸሸኝ፣ ይረግጠኝ ነበር። ሰክሮ የደበደበኝ ስጋዬን አልፎ አጥንቴን አቁስሎታል። የሰራውን ግፍ ዝርዝር ያልዘልቀውም በማለት ጥቂቶቹ በሆዳቸው ቂም እንደ ሽል ያንከባልላሉ። አጋጣሚም ጠብቀው ተደፈርኩ በማለት ይደውላሉ። ፖሊሶቹም በፍጥነት ደርሰው እንደ ወንጀሉ ክብደትና ቅለት ሕጉ የሚፈቅደውን ይፈጽማሉ።
የአበሻ ባልና ሚስትን አስመልክቶ ከሞላ ጎደል የሚያውቁት ይህንን ነው። ከዚህ ውጭ አበሻ ምን ይመጣብኛል ብሎ አይዳፈርም። የአሜሪካንን ሕግ ያከብራል። በሕገ ወጥነት አካኪ ዘራፍ ብሎ በየመንገዱ ላይ ይደባደባለሁ አይልም። አሜሪካ ላይ ሐሳብን ወይንም ፍላጎትን በኃይልና በጉልበት ለማስፈጸም መሞከር የድንቁርና የመጨረሻው ደረጃ መሆኑን ያውቃል። አንድ ሰው ጉልበት አለኝ ብሎ በደካማው ላይ ድብደባ ቢፈጽም አስደንጋጭነቱ በጠራራ ፀሐይ መብረቅ የጣለ ያህል ነው። ራሳቸው አሜሪካኖችም ምን ትዕግስታቸው ቢሟጠጥ የፈለገውን ያህል ቢናደዱና ቢንተከተኩ እጃቸውን ለቦክስ አይጨብጡም፣ ጥፊ አይሰነዝሩም። አጋድሜ እንደ ቅሪላ ላልፋው 32 ጥርሱን ላስለቅመው አይሉም። ፈጽሞ አይታሰብም። እነሱ ከሚያቆስሉትና ከሚደበድቡት የበለጠ ሕግ በፍርድ ቤት አንጀታቸውን ሊያርሰው ጥፋተኝነቱን ወዶ እስከሚጠላ ድረስ እንደሚያሳምነው ያውቃሉ። ናይዋጣልን ማለት ቀርቶ በመወያየት ላይ እንዳሉ ባልተግባቡበት ጉዳይ የሰውየው ድምፅ ቃና ከተለወጠ ጋል ጋል እያለ ከመጣ ደናሁን በማለት ነው ትተውት የሚሄዱት። በየትኛውም ቦታና ጊዜ ራሳቸው ለሕግ ተገዥና ሕግ አክባሪ ስለሆኑ ሌላውን ማሪያቸውን እንዲከተል ይፈልጋሉ። የሕግ መስመር ተከትሎ የሚሄድን ሰው ከልባቸው ይወዱታል፣ ያከብሩታል። ሕግ የሚጥስ ደመ ነፍስ ሲበዛ ይጠየፉታል፣ ያንቋሽሹታል። በውይይት ላይም ወደ ሕገ ወጥነት የሚያደላ ሐሳብ እንዲነሳ አይፈልጉም። ለምሳሌ አንድ ከኢትዮጵያ ከመጣ ሰው ጋር ሲነጋገሩ አገሬ ሳለው በስፖርት ዓለም ውስጥ ንቁ ተሳታፊ ነበር። በአካባቢያችን ቤተ መጻሕፍት አልነበረም። ህብረተሰቡን አስተባብሬ አንድ ጥሩ ቤተ መጻሕፍት ከፈትን። ቤተሰቦቼ ድሆች ነበሩ። በጥረት ራሴን እየረዳው ከአንደኛ ደረጃ እስከ ዩኒቨርሲቲ ደረስኩ። ውድቀት የደረሰበትን ፋብሪካ ስራ አስኪያጅ ሆኜ በተቀጠርኩ በ6 ወሬ ከአክሳሪነት ወደ አትራፊነት አሸጋገርኩት። በአካባቢያችን ያልተማሩ ብዙ ሰዎች ነበሩ። ጓደኞቼን አስተባብሬ ትምህርት ቤት ከፍተን ከመሃይምነት አላቀቅናቸው። ጥቁር አንበሳ ሆስፒታል ሐኪም ሆኜ እየሰራው በርካታ ከሞት አፋፍ ላይ የደረሱ ህሙማን እንዲድኑ ምክንያት በመሆኔ ኩራት ይሰማኛል። የበረሃ መስፋፋትንና የአየር ብክለትን ለመዋጋት እጅና ጓንት መሆን አለብን። ያለችን አንድ ዓለም ናት። እንደ አይናችን ብሌን እንጠብቃት። ማንበብ ወዳለሁ፣ አንባቢዎችንም አከብራለሁ። በተለይም እንደ አሜሪካዊው ፕሬዝዳንት እንደ ታላቁ ቴዎዶር ሩዝቬልት በቀን አንድ መጽሐፍ አንብበው የሚውሉትን ሳስብ ነፍሴ በሐሴት ትደምቃለች። አፍሪካ በየዳርቻ የተዋደቁ ጀግኖቿን ማክበር አለባት። በመላው አፍሪካ የኔልሰን ማንዴላና የማርቲን ሉተር ኪንግ ቀኖች መታወጅ አለባቸው። ፕሬዚዳንት አልጎርን አከብራቸዋለሁ፣ እወዳቸዋለሁ። የሀገር ብክለትን ለመዋጋት የቻሉትን ሁሉ አድርገዋልና የጦር መሳሪያ ፉክክር እንዲቆም፣ በተለይም የኒውክሌር ቦምብ አምራችነትን እንዲወገዝ ሕግም እንዲወጣ፣ ለዚህም የመሳሪያ ቅነሳ ሀያላን ሀገሮች ተገዥ እንዲሆኑ ከማንም ቀድመው ኒውዮርክ በተባበሩት መንግስታት አዳራሽ ሽንጣቸውን ገትር የተከራከሩትን የጥናት ወረቀት ያቀረቡት ዲፕሎማቱን፣ ጸሐፊውን፣ አርበኛውን፣ የኢትዮጵያ እንቁ ልጅ የሆኑትን ዶክተር አዲስ ዓለማየሁን ዓለም ሊያከብራቸውና ኒውዮርክ ላይ የመታሰቢያ ሐውልት ቢያቆምላቸው ይገባል ባይ ነኝ። ሃይቲ ላይ በደረሰው የመሬት መንቀጥቀጥ ህሊናዬ ደምቶ ነበር። ልብሶቼን ለተጎጂዎች ይሆን ዘንድ እንደለገስኩ የአንድ ወር ደሞዜንም እንደሰጠው አስታውሳለሁ። በመስከረም 11 2000 ዓ.ም ኒውዮርክ ላይ የደረሰውን ውድቀት ሳስበው ይሰቀጥጠኛል። በተለይም በመንትያዎቹ ህንፃዎች የነበሩት ነፍሰ ጡሮችና ከአደጋው ለማትረፍ አብረው ከነነፍሳቸው በእሳት የተቃጠሉ የእሳት አደጋ ሰራተኞችንና የፖሊስ አባላትን ሳስብ አሁን የተደረገ ያህል ዛሬም አለቅሳለሁ። ዛሬም አለቅሳለሁ በማለት ቢነግሯቸው ስሜታቸው በጥልቅ እስከሚነካ ድረስ ያከብሩታል፣ ይወዱታል። ግን አገሬ እንዳይመታሽ ነበርኩ። ከ5-6ቱን ዘረራቸው ነበር። ተደባዳቢነቴን የሰፈር ልጆች ያውቃሉ። የ4 ኪሎ ልጆች የቡድን መሪ ሆኜ ካሳንቺሶችን በድንጋይ ፈረከስ ናቸው። አንድ ጊዜ ለአደን ወጥቼ 2 ጦጣ፣ 3 ዝንጀሮ፣ 1 ድኩላ ገድያለሁ። ስጋ እየጠባበስኩ በእኔ ምክንያት ስንት ሺህ ሄክታር የሚገመት ጫካ ተቃጥሏል። አይነት ነገሮችን የሚሰሙበት ጊዜ የላቸውም። ይፈሩታልም። የአይምሮ ችግር አለበት፣ ደም ማፍሰስ የለመደ ነው፣ አሁን ሊያገረሽበት ይችላል ብለው ይጠረጥራሉ። ተናጋሪው ምን ባለሙያ ቢሆንና ሳሚው የአንድ ድርጅት ስራ አስኪያጅ ሆኖ ለስራ ቢያመለክት አይቀጥረውም። አንድ ቀን ጠብ ያለሽ በዳቦ በማለት ፋብሪካውንም ሰራተኞችንም ሊረብሽ ይችላል ብለው ይፈራል። አሜሪካውያን በወንጀለኝነት የሚያስጠይቅ ተግባር ይቅርና የትራፊክ ሕግም አይጥሱም። ቁም የሚል ካለ ያቆማሉ። መብራት አይጥሱም። እግረኛ መተላለፊያ ቦታ ላይ ለተጓዥ ቅድሚያ ይሰጣሉ። እጅግ በሚያስፈራ ሁኔታ ትራፊክ በተጨናነቀበት ቦታ እኔ ቀድሜ ልውጣ፣ ሌላው የራሱ ጉዳይ አይሉም።
ለአደጋ ሊጋለጥ የሚችልን ሰው ጥሩምባ አይነፉበትም። በመስኮት ከፍተው አይጮሁበትም። ተረጋግቶ እንዲያልፍ እድል ይሰጡታል። እንበልና አንድ አሜሪካዊ እናቱ ወይም አባቱ በጠና ታሞ ወይም ቤተሰብ አደጋ ደርሶበታል፣ በነፍስ ድረስ የሚል መልእክት ደርሶት ወይም በዚህ ሰዓት ካልደረስክ ከስራ ትባረራለህ ተብሎ በፍጥነት እየነዳ አንድ መስቀለኛ መንገድ ላይ ሲደርስ በመኪና ተጨናንቋል። እሱ ቀዳዳ አግኝቷል፣ በሰላም ያልፋል። ሌላው አደጋ ይደርስበታል። ካሰበው ቦታም በሰዓቱ ይደርሳል። ሰውየውን ከጠበቀው ግን በሰላም ያልፋል። እሱ በሰዓቱ አይደርስም። ሁሉም ነገር ይሰነካከልበታል። የፈለገው ቢሆን ስራውንም ቢያጣን የሚመርጠው ሌላውን እግዜር ይብቃው ብሎ ለአደጋ አጋልጦት አይሄድም። ህሊናው አይታዘዘውም። ብዙዎቹ የባህሪ መልካቸው ለየት ይላል። ጭፍን ራስ ወዳዶች አይደሉም። በተለይም በትራፊክ ህግ ላይ በጣም ጠንቃቆች ናቸው። በባህላቸው መሰረት አሜሪካ ላይ እግረኞችን አቁሞ ማሳለፍ ክብር ነው። ተረጋግቶ መንዳት ክብር ነው። የተጨናነቀን ክፍተት ሰጥቶ ማለፍ ክብር ነው። ዝናብ የሚውረድ በረዶ፣ ምሽትም ይሆኑ ድቅት ሌሊት መንገድ ላይ አንድ ጎማ ፈንድቶበት ወይም ሌላ ችግር ገጥሞት ሌላ የራሱ ጉዳይ ብሎ ያልፈውም። ከኋላው ይቆማል፣ ችግሩን ይጠይቀዋል። ጎማው የሚቀየር ቢሆን ጎማ መፍቻውን አውጥቶ ለሁለት ተረዳድተው ይቀይሩለታል። ያም ማለት መንገድ ላይ የተቸገረን ሾፌር መርዳት ክብር ነው። ሴቷን ብትሆን አታልፍም። ተረጂው ረጂውን መጨረሻ ላይ አመሰግናለሁ ይላል። ረጂው ምንም አይደለም፣ አንተም የተቸገረ አሽከርካሪ እንዳታልፍ የሚል ምክረ ሐሳብ ሰንዝሮ መለያየት ነው። ሁሉም ተባባሪ ነው። መተባበርም ክብር ነው። እየተንቀዠቀዡ ማለፍ፣ የትራፊክን ህግ አለማክበር፣ አደጋ ከሚያስከትል ቦታ ላይ በማን አለብኝነት መጠምዘዝ፣ ወደ ቀኝ ወይም ወደ ግራ የማይታጠፍበት ቦታ መታጠፍ ርካሽነት ነው። ፖሊስም ካያ ያልፈውም። በገንዘብም የሚደለል በጌጣጌጥም የሚታለል አይደለም። ህጉም አሳሪ ነው፣ አያዘናጋም። በአብዛኛው አሜሪካ ላይ አደጋ የሚደርሰው በሁኔታዎች አስገዳጅነት ነው። በጥንቃቄ ጉድለት፣ በግዴለሽነትና የራሱ ጉዳይ ባይነት አይደለም። በመኪና አደጋ የሚመጣውን የህይወት ኪሳራ ከምንም በላይ ይፈሩታል። ህይወት እንዳይጠፋ፣ ደም እንዳይፈስ፣ አጥንት እንዳይሰበር፣ አካል እንዳይጎድል ሲሉም ህጉን ያከብሩታል። የፎቶግራፉ ታሪክ የሚጀምረው ዳግማዊ ትርፌ ወደ ዋሽንግተን ከመምጣቱ ቀደም ባሉት ዓመታት ነው። ድርቡ ጎርፌ ከቤቱ ጀርባ ትንሽ ጓሮ አለው። ዙሪያውን ኮትኩቶና ሳምሮ ጽጌረዳና የተለያዩ የአበባ ዛፎች ተክሎበታል። ዋሽንግተን ዲሲ የሚኖር ሰው እንደሚያውቀው የአየር ንብረቱ ተለዋዋጭ ነው። ክረምት፣ በጋ፣ ጸደይና መጸ የሚለው በተግባር ይታይበታል። እነዚህንም የወቅቶች መፈራረቅ ተከትሎ የዋሽንግተን ዲሲ መንግስት የቤት ለቤት ለሆኑ ሰዎች ያስቀመጠው አስገዳጅ ህግ አለ። ለምሳሌ ያህል በረዶ በሚጥልበት ወቅት የቤቱ ጌታ የፊት ለፊቱን መውጫና መግቢያ በረዶውን በመጥረግና ከመንሸራተት የሚከላከለውን የበረዶ ጨው መርጨትና መነስነስ ግዴታው ነው። በረዶውን ሳይጠርግ ጨው ሳይነሰንስ አላፊ አግዳሚ ቢወድቅና ቢጎዳ ተጠያቂ ነው። ጉዳት ደረሰብኝ ባዩ ግለሰብ ጠበቃውን ይዞ የህክምና ወጪና የጉዳት ካሳይን ይከፈለኝ ብሎ መክሰስ ይችላል። ካሳውም የቻልከውን ያህል ቆንጥርለት፣ የተሰበረ አጥንቱ እንዲጠገን የስጋ ውሃ ያስፈልገዋልና በግዛለት፣ መታሻ የወለምታ መጠገኛ ያህል ሰንዝርለት አይደለም። እንደ ጠበቃው አቀራረብ ሐኪሙ እንደሚሰጠው የጉዳት ማስረጃ ጥያቄው ከበድ ይላል። ቤቱን እስከ መሸጥም ሊደርስ ይችላል። በበረዶው ወቅት ቅጠላቸው ረግፎ የቋያ እሳት የለበለባቸው የሚመስሉት ዛፎች ዳግም የመጸውን መግባት ተከትሎ እስከ ክረምቱ ማብቂያ ድረስ እንደገና ይለመልማሉ። እንደገና አረንጓዴ ሸማቸውን ለብሰው የዓለሙ ሁሉ የአይን መስህቦች እኛ ነን ይላሉ። ያንን ልምላሜና የውበት ወራት ተከትሎ የቤቶቹ ግቢ በሳር ይሸፈናሉ፣ በውድማ ይዋጣሉ። አሁንም የዋሽንግተን ዲሲ ህግ ለባለቤቱ የግቢውን ሳር እንዲያጭድ፣ ዛፎቹን በአግባቡ እንዲይዝ ያዛል። ግዴታውን በአግባቡ ካልተወጣ ጫና ያለ የገንዘብ ቅጣት ይጣልበታል። ድርቡም እንደ ቤት ባለቤትነቱ ጓሮ በሳር ሲሸፈንና ውድማ ሲሆን ካኒታራውን ለብሶ ቁምጣውን ባጭር ታጥቆ በማጭድ ማሽን ዙሪያ ገባውን ያጭደዋል። አልፎ አልፎ ከአጥሩ ዛፍ ስር ሳይፈልጋቸው የሚበቅሉ ወፍ ዘራሽ ዛፎች አሉ። እነርሱን ቆርጦ ለመጣል ማሽኑ ስለማይመቸው የሚጠቀመው ገጀራን ነው። ፎቶግራፉን ባነሳችበት ዕለትም ማምሻውን ሳሩን ሲያጭድ ዛፎቹን በገጀራ ሲቆራረጥ አምሽቶ ነው የገባው። እንደገባ ሳቅ በተቀላቀለበት አነጋገር የአገሬን አርሶ አደር መሰልከኝ አለችው። እሱም ደስታ ለመፍጠር ያህል እንደሚፎክር ሰው ገጀራውን እየነቀነቀ በዙሪያዋ ሲንጎራደድ በእጅ ስልኳ ፎቶግራፍ አነሳችው። ደጋግመው እየተመለከቱት ሲዝናኑበት ሲስቁበት ነው ያመሹት። ከቤቱ ውስጥ ለመሆኑ ማረጋገጫም
በግድግዳው ላይ የተሰቀሉት ሌሎች ፎቶግራፎች አብረው ገብተዋል። በወቅቱ እሷም ለዚህ ማስረጃ ይሆናል ብላ አስባ አልነበረም። ነገር ግን ለማስታወሻ የታሰበው ፎቶግራፍ የዛቻና የግድያ ማስረጃ ሆኖ ቀረበ። ፖሊሶቹ ፎቶግራፉን እየተቀባበሉ ደጋግመው ተመለከቱት። ከስራቸው አንጻር በርካታ የወንጀል አይነቶች ያጋጥሟቸዋል። ብዙዎቹ ከጥቅም ከገንዘብና ከሌሎችም ጉዳዮች ጋር የሚነካኩ ናቸው። ግድያ የሌለበት ስልጣን ብቻ ነው። ከቀበሌ ተወካይ እስከ ፕሬዚዳንት ድረስ የሚሾመውና የሚሻረው በህዝባዊ አመኔታና ነቀፌታ በአሜሪካ ህዝብ ድምፅ የሚወሰን ስለሆነ እኔ ካልተሾምኩ ብሎ ግድያ አይታሰብም። ከስልጣን ውጪ ግን ብዙ አይነት ግድያ አለ። ልጅ ሀብት ለመውረስ ሲል አባቱን ይገድላል። ባል ሚስቱ ልቧ ውጭ ማደሩን ካወቀ ንብረቱን ተካፍላ እንዳትወስድበት የጭካኔ ሰይፉን ይመዝባታል። በግድያ የሚቀድሙ የቤት እመቤቶችም አሉ። ዘር ለይቶ ግድያ የሚፈጽም አለ። መጤ አሜሪካ መኖር የለበትም ብሎ የጭካኔ እጁን የሚሰነዝር አለ። አያስመልክተው እንጂ ያለ አንዳች ምክንያት ሰው መግደል አለብኝ የሚልና እንዳገኛ አነጣጥሮ የሚተኩስ አለ። በአደንዛዥ ዕፅ የሚደረገው ተኩስና ግድያ ከሁሉም ይብሳል። አለማንሳት፣ መተውና ፖሊስ አያድርገኝ ማለት ይመረጣል። ለተራው ሰው ይቅርና ለፖሊስም የማይመለሱ ሞልተዋል። በዚህም የተነሳ ፖሊሶቹ ነፍስ ያጠፋል ብለው በሚጠረጥሩት ሰው ትኩረታቸው ከሚጠበቀው በላይ ነው። ከዚያ በኋላ ድርቡ ጎርፌን በቀላሉ አልተመለከቱትም። ለራሳቸውም ተጠነቀቁት። የጠባችሁ መንስኤ ምንድን ነው? አለው ሌላው ፖሊስ አይኖቹን ከድርቡ አይኖች ላይ አነጣጥሮ። ሚስቴ ናት፣ ልጅም ወልደናል። የምንኖረው በዚህ በጋራ ቤታችን ነው። መተዳደሪያዬ ታክሲ ነጂነት ነው። በስራ ስጣደፉዬ ለማረፍ ስመጣ ቁልፉ ምን እንደሆነ አልገባኝም፣ አልከፈትልኝ አለ። ደጋግሜ ሞከርኩት፣ አልተሳካልኝም። ተስፋ ስቆርጥ ከውስጥ መኖሯን ስለማውቅ አንኳኳሁ። መልስ ሳጣ ተጣራሁ። በሩን ትከፍትልኛለች ብዬ ስጠብቅ ምላሷን ቀሰረችብኝ። ስድቧን በጸጋ ተቀብዬ እባክሽ እያልኩ ተማጸንኳት እንጂ አንድም ኃይለ ቃል አልተናገርኳትም። እሷ ግን ከዚህ አካባቢ ጥፋ፣ የማትሄድ ከሆነ ለፖሊስ ደውዬ አሳስርሃለሁ አለችኝ። ቤቴን ጥዬ ወዴት እሄዳለሁ አልኳት። ይህንን በመነጋገር ላይ እንዳለን ወደ እናንተ ደወለች። ከረጅሙ ባጭሩ ታሪኩ ይህንን የመሰለ ነው። አልጨመርኩም አልቀነስኩም። ስሞን ሊነግሩኝ ፈቃደኛ ኖት? አለ ፖሊሱ። ጥያቄው ላጸደ ነበር። አጸደ ደበሹ። ወይዘሮ አጸደ ደበሹ አቶ ድርቡ ጎርፌ የትዳር አጋሮ ነው? ነበር አለች በተሰላቸ አነጋገር። አልገባኝም፣ እባክዎን ያብራሩልኝ። እርግጥ ነው አልክድም። ከዓመታት በፊት በጋብቻ ተሳስረን ባልና ሚስት ነበርን። ነገር ግን ከዓመታት በፊት ተፋተን እሱም የራሱ ኑሮ እየኖረ ነው፣ እኔም የራሴ ኑሮ እየኖርኩ ነው። አልፎ አልፎ ገልሻለሁ እያለ ቢያስፈራራኝም እንደ ዛሬው የጠነከረና የመረራ አልነበረም። ዛሬ ግን እናንተ ባትመጡ ኖሮ አልቆልኝ ነበር። ሳትጨርስ እንባ ቀደማት። ወይዘሮ አጸደ ለመፋታታችሁ የማስረጃ ወረቀት አለዎት? በአዎንታ ራሷን ነቀነቀች። ሊያሳዩኝ ይችላሉ? እንባዋን ለማቆም እየሞከረች ቀልጠፍ ብላ ወደ ውስጥ ተመለሰች። ድርቡ ጎርፌ ለመናገር ሞከረ። ነገር ግን ቃልም ድምፅም ማፍለቅ ተሳነው። ሁሉም ነገር ከጠበቀው በላይ ሆኖ ተደነጋገረው። በየዋህነቱ ካጠመደችለት ወጥመድ ውስጥ ሰተት ብሎ እንደገባ ታወቀው። ግን ምን ያደርጋል? የፈሰሰ ውሃ አይታፈስ፣ የሞተ ሰው አይመለስ። የዛሬው ብልህነት ለትላንቱ ሞኝነት ፈጥኖ አይደርስ። የሚያዋጣው የሚመጣውን ሁሉ በትዕግስት መቀበል ነው። አሻፈረኝ ቢልስ የት ሊደርስ? ሕጉ ሕግ ነው። አሜሪካም አሜሪካ ናት። ሕጓን አስመልክቶ ቀልድ አታውቅም። እንኳን ሚስኪኑ ድርቡ ጎርፌ ሕግ እስከ ጣሱ ድረስ ለፕሬዚዳንቷን ቢሆን ግድ የላትም። ውሰዱና ፍርድ ቤት ገትሩልኝ፣ በማስረጃ ከተረጋገጠ እስር ቤት ወርውሩልኝ ትላለች። እንደ ራሴ የሕግ መወሰኛ ምክር ቤት አባል፣ ሚኒስቴር፣ ጠቅላይ አቃቢ ሕግ፣ ሀገረ ገዥ፣ አክተር፣ ሳይንቲስት፣ ጠቢብ፣ ታዋቂ ሰው፣ ሙዚቀኛ፣ አንጥረኛ ትልቅ ቦታ የምትሰጠው ራሱን አክብሮ ሕግ እስካከበረ ብቻ ነው። ሕግ ጥሶ በወንጀለኝነት ከተመዘገበ እስኪ ዛሬን ይማር፣ ተሳስቶ ነው ሳያውቅ ነው ብሎ ነገር የለም። ስራ ያውጣህን የሚባለው ፍርድ ቤቱ አይለቅም። አማካሪ፣ አስፈራሪ፣ አማላጅ፣ ተሞዳሟጅ የለውም። ገላጋዩም መሐሪውም ሕጉ ነው። ሕግና አሜሪካ የአንድ ሳንቲም ሁለት ገጽታዎች መሆናቸውን ድርቡ ጎርፌ በሚገባ ያውቃል። ምንም ማድረግ አይችልም። ኮሶም እንዲሁ ስቅጥጥ፣ ማርም እንዲሁ ጭልጥ እንዲሉ ነው። ከሆነ በኋላ መናደዱ፣ መበሳጨቱ ለውጥ አያመጣም። መጠንቀቅ ድሮ ቀረ። በእንደዚህ አይነቱ የማጭበርበር ወንጀል ውስጥ አልገባበትም። ክፉ አለ፣ ደግ አለ። አንድ ያልታሰበ ነገር ቢከሰት አስቸጋሪ ነው። ሌላ መንገድ ይፈለግለት፣ እስኪ እናስብበት። ለወንድምሽ ብዬ በጋብቼ ላይ አልደራደርም በማለት ሽንጡን ገትሮ መከራከር ነበረበት። በይሉኝታ
በሰው ይታዘበኛል ራሱን አጣብቂኝ ውስጥ ማስገባት አልነበረበትም። የአበሻ ይሉኝታ የሚሰራው ወዲያ ማዶ ነው። ከአሜሪካ ወዲህ ማዶ ማነባይም ቦታ የለውም። አጸደ ደበሹ 5 ደቂቃ ባልሞላ ጊዜ ውስጥ የማስረጃ ወረቀቱን አምጥታ ሰጠችው። ፖሊሱ ከላይ እስከታች ድረስ የፍቺውን ማስረጃ ወረቀት በጥንቃቄ ከመረረ በኋላ አጸደ ደበሹ እርሶ ኖት? አለ ቀና ብሎ ከወረቀቱ ባሻገር አጸደን እየተመለከተ።